ሰላም ሰላም ውድ የአደይ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ማንበብ መጻፍ እንዴት መናገር እንደምንችል አጠር ያሉ የእንግሊዘኛ ንግግሮች ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩቸው ለምሳሌ ውሰደው፣ ውሰጂው፣ አምጣው፣ አምጪው፣ አስቀምጠው፣ አስቀምጪው፣ አንሳው ወይም አንሹ ለማለት አንቀሳቅሰው ወይም አንቀሳቅሽው፣ አጽደው አጽጂው ለማለት አግዘኝ አግዥኝ፣ ጠብቀኝ ጠብቂኝ፣ ተከተለኝ፣ ንገረኝ፣ አምጣልኝ፣ ንገራት፣ ንገረው የሚሉትን እንዴት በቀላል መንገድ በእንግሊዘኛው መግለጽ እንችላለን? በቀላል መንገድ መጻፍ ማንበብ እንዴት እንችላለን? እንዴት ማንበብ መጻፍ እንደምንችል መናገር እንደምንችል እያንዳንዱ ስለምናይ፣ ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦችን በማንኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው እንደነገርኳችሁ እንዴት እንግለጻቸው? በመጀመሪያ ምንድነው ውሰደው፣ መውሰድ ምንድን ነው የሚለው መጀመሪያ እዩ። መውሰድ ማለት ምንድን ነው? ቴክ ማለት ነው። ቴክ። ስለዚህ ቴክ ከሆነ ምን ትላላችሁ? እንዴት እንጻፈውን? እዚህ ጋር ቴክ። አሁን ውሰደው፣ ቴክ መውሰድ ነው አይደል? ውሰደው፣ የሚወሰደው ነገር መግለጽ አለባችሁ። ቴክ ኢት፣ ቴክ ኢት፣ ቴክ ኢት ማለት አለባችሁ ማለት ነው። ኢት ማለት ኦልሬዲ ውሰደው እየተባለ ያለው ነገር ለእቃዎች ወይም ለነገሮች ነው ኢት የምንጠቀመው ማለት ነው። ስለዚህ ቴክ ኢት፣ ይሄን ውሰደው ወይም ውሰጂው እያለን ነው ማለት ነው። ስለዚህ የሚወሰድ ሌላ እቃ አለ ማለት ነው። የሚገልጽልን ኢት ነው። ስለዚህ ቲኤን እንደማንበብ ነው ስታነቡ፣ ቲኤን እንደ ቴ ማንበብ፣ ኬኢን እንደማንበብ ነው እንደ ኪ ማንበብ። ቴክ ቴክ ቴክ፣ አይቲን ኢት ብለን ማንበብ፣ ቴክ ኢት። እዚህ ጋር በአማርኛ ልጻፍላችሁ ማለት ነው እንዴት እንደሚነበብ ቴክ ኢት፣ ቴክ ኢት፣ ቴክ ኢት ብላችሁ ማንበብ ትችላላችሁ ማለት ነው። ቴክ ኢት ማንበብ ለምትቸገሩ በአማርኛ ልጻፍላችሁ ብዬ ነው። ቴክ ኢት ቅርታ ቴክ ኢት፣ ቴክ ኢት ብላችሁ በቀላሉ ማንበብ ትችላላችሁ ማለት ነው። ቴክ ኢት ማለት ነው ውሰደው ወይም ውሰጂው ማለት ስንፈልግ ነው። ከዛ አምጣው ወይም አምጪው ማለት ስንፈልግ ምናለን? አምጣው ወይም አምጪው። ማምጣት ምንድን ነው? መጀመሪያ ማምጣት ማለት ብሪንግ ነው። ብሪንግ በሉ እስኪ። ብሪንግ ብሪንግ ብሪንግ። አዎ ይሄን ቃል ማወቅ አለባችሁ። መጀመሪያ ብሪንግ ትላላችሁ። ብሪንግ 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 አላችሁ። ብሪንግ እንዴት እንደምጽፍም እያዩ ከዛ ብሪንግ ኤት፣ አሁንም ኤት መጨመር ነው። ብሪንግ ኤት ብሪንግ ኤት ብሪንግ ኤት ካለ ነው ሰው ምን እያለ ነው? አምጣው ወይም አምጪው እያለ ነው ማለት ነው። ብሪንግ ኤት ብሪንግ ኤት። ከዛ እናንተ ምን ብላችሁ መመለስ ትችላላችሁ? እሺ አወጣዋለሁ፣ አይ ዊል ብሪንግ ኢት ማለት ትችላላችሁ ማለት ነው። ስለዚህ ብሪንግ ኢት ይላል። ስለዚህ እናንተም በአማርኛ ጻፉት። እዚህ ጋር ጻፍላችሁ ምን ማለት እንዴት እንደምናነበው ብን ይኸው ብሪንግ ኢት ብሪንግ ኢት ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው እዚህ ጋር። ስለዚህ እዚህ ጋር አሁን እንዴት እናንብበው? ቢን እንደምን ማንበብ አለባችሁ? ቢን እንደ ብ ማንበብ አለባችሁ። ቢን እንደ ብ፣ አር አይን ባንድ ላይ ሪ ብላችሁ ማንበብ ሪ፣ ኤንን እንደ ን፣ ጂን እንደ ግ። ብሪንግ አይቲን እንደምን ማንበብ? እንደ ኢት ማንበብ። ስለዚህ ብሪንግ ኢት ብለን አነበብ ነው። ብሪንግ ኢት ይላል እዚህ ጋር። ብሪንግ ኢት ማለት ምን ማለት ነው? አምጣ ወይም አምጩ ማለት ስንፈልግ ብሪንግ ኢት እንላለን ማለት ነው። ከዛ አስቀምጠው አስቀምጩ ለማለት ምን እንላለን? አስቀምጠው ወይም አስቀምጩ ለማለት ምን እንላለን? ማስቀመጥ ምንድን ነው? ማስቀመጥ ድሮፕ ማውረድ ወይም ማስቀመጥ። ስለዚህ ድሮፕ ኢት አስቀምጠው ወይም አስቀምጩ ስንል ድሮፕ ኢት እንላለን ማለት ነው። ስለዚህ እንዴት እንጻፈው? አዩኝ እንዴት እንደምጽፈው። ድሮፕ ትላላችሁ እዚህ ጋር ድሮፕ አላችሁ። ድሮፕ የሚቀመጠው ነገር አለ። ኢት እቺ ኢት ለነገሮች የምንጠቀማት
ለምሳሌ የተለያየ እቃ ሊሆን ይችላል። ይሄን አስቀምጠው ስትሉ ያን እቃዎች እዚህ ጋር እቃውን እንትን ማለት ትችላላችሁ። ድሮፕ በኢት ቦታ እቃውን ድሮፕ ይሄን እቃዎቹ ማለት ነው። ወይም የተለያዩ ነገሮችን በዚህ መልኩ መተካት ትችላላችሁ። ስለዚህ ድሮፕ ኢት ስትሉ ምን እያላችሁ ማለት ነው? ድሮፕ ኢት ምን ማለት ነው? ድሮፕ ኢት ስትሉ ድሮፕ ኢት ማለት አስቀምጠው ወይም አስቀምጨው። እንዴት እንደሚጻፍ እዚህ ጋር ልጻፍላችሁ። ድሮፕ ኢት ድሮፕ ኢት ስትሉ ምን እያላችሁ ነው ማለት ነው? አስቀምጠው ወይም አስቀምጨው። እንዴት እናንብበው? ዲን እንደ ድ ማንበብ፣ ዲን እንደ ድ፣ አርኦን ሮ፣ ፒን ፕ ብላችሁ ማንበብ። ድሮፕ አይቲን ኢት ብላችሁ ማንበብ። ድሮፕ ኢት ማለት ምን ማለት ነው? አስቀምጠው ወይም አስቀምጨው ማለት ነው። አንሳ ወይም አንሹ ለማለት ስትፈልግ ደግሞ ምን አለ? አንሳ ወይም አንሹ ስትሉ ምን ትላላችሁ ማለት ነው? ፒክ ኢት አፕ ትላላችሁ። ፒክ ኢት አፕ ፒክ ኢት አፕ ምን እያላችሁ ነው? ፒክ ኢት አፕ ስትሉ ምን እያላችሁ ነው ማለት ነው? ማንሳት ፒክ ነው። ፒክ ኢት አፕ ወይም ፒክ አፕ ኢት ማለት ትችላላችሁ። ፒክ ኢት አፕ ስትሉ ምንድን ነው? አንሳ ወይም አንሺው። ፒክ ኢት አፕ ልጻፍላችሁ በእንግሊዝኛ ፒክ በእንግሊዝኛ ጻፉት፣ ይቅርታ በአማርኛ ጻፉት ብዬ ነው። ፒ አላችሁ። ፒክ ኢት አፕ እችን አፕ ብላችሁ የምታነቧት አፕ ዩ እንደ ዩ አይነበብም፣ እንደ አም የሚነበበው። ፒክ ኢት አፕ ማለት ምንድን ነው? አንሳው ወይም አንሹ ለማለት ስትፈልግ ፒክ ኢት አፕ እንላለን ማለት ነው። አንሳው ወይም ፒክ አፕ ኢት ማለት ትችላላችሁ። ስለዚህ አንሳ ወይም አንሹ ማለት ይሆናል ማለት ነው። ከዛ አንቀሳቅሱ ማለት ስንፈልግ ምናለን? ማንቀሳቀስ ምንድን ነው? መጀመሪያ ማንቀሳቀስ ምንድን ነው? ሙቭ አይደለ? ሙቭ። ስለዚህ ሙቭን ትጽፋላችሁ እዚህ ጋር ማለት ነው። ሙቭ ትላላችሁ። ሙቭ ይኸው እንዴት እንደሚጽፈው ሙቭ ኢት ሙቭ ኢት ምን ማለት ነው? አንቀሳቅሰው ወይም አንቀሳቅሱ ስትሉ ምን ትላላችሁ ማለት ነው? ሙቭ ኢት ሙቭ ኢት ስትሉ አንቀሳቅሰው ወይም አንቀሳቅሱ እያላችሁ ነው ማለት ነው። አጽደው ወይም አጽደው ስትሉስ ምን ትላላችሁ? ማጽዳት ምንድን ነው? ክሊን አይደለ? ክሊን። ስለዚህ ክሊን ኢት ትላላችሁ። ክሊን ኢት ምንድን ነው? ክሊን ማለት ምንድን ነው? መጀመሪያ ክሊን ማለት ማጽዳት። ስለዚህ ክሊን ኢት ሲን እንደ ክ ማንበብ፣ ኤልን እንደ ል፣ ኤልኢን እንደ ኢ፣ ኤል አናነብም። ምክንያቱም ሁለት አናባቢዎች በአንድ ሲመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት ብያችኋለሁ። ስለዚህ ሲን እንደ ክ፣ ኤልኤን እንደ ሊ፣ ኤንን እንደ ን። ክሊን አይቲን ኢት ብለን ማንበብ ኢት፣ ክሊን ኢት። ከዛስ አሁንም ክሊን ኢት እንዴት ማንበብ እንደምትችሉ እዚህ ጋር ጽፌላችኋለሁ ማለት ነው። ክሊን ኢት ምንድነው? አጽዳው ወይም አጽጁ ማለት ይሆናል ማለት ነው። አጽዳው ወይም አጽጁ ማለት ስንፈልግ እንደዚህ መግለጽ እንችላለን ማለት ነው። ከዛ ምን ይላል እዚህ ጋር? አግዘኝ፣ እርዳኝ፣ አግዥኝ ለማለት ስንፈልግ ምን እንላለን? ማገዝ ምንድን ነው? መጀመሪያ ምንድነው? ሀልፕ አይደል? ሀልፕ። ስለዚህ ሀልፕ ሚ ስትሉ እንደዚህ ጽፋላችሁ ማለት ነው። ማንን ነው? እኔን አይደል? እኔ ከሆነ ሚ ነች። ስለዚህ ሄልፕ ሚ ምን ማለት ነው? እርዳኝ ወይም አግዘኝ ስትሉ ሄልፕ ሚ፣ ፕሊስ እባክህን አግዘኝ ስትሉ ፕሊስ ሄልፕ ሚ ትችላላችሁ። እባክህ አግዘኝ። ስለዚህ ሄልፕ ማለት መርዳት ነው። ኤምኢ ሚ እኔ ማለት ነው። ስለዚህ ኤችኢን እንደማንበብ ነው። እንደ ሄ፣ ኤልን እንደ ል፣ ፒን እንደ ፕ። ሄልፕ ኤምኤል ሚ ሄልፕ ሚ ምን ማለት ነው?
ጠብቀኝ፣ እሱ ይቅርታ አግዘኝ ወይም አግዥኝ ማለት ይሆናል ማለት ነው። ከዛ እዚህ ጋር ደግሞ ጠብቀኝ ወይም ጠብቂኝ እዚህ ጋር ልጻፍላችሁ። ምንድነው ሄልፕ ሚ ሚ ይኸው እዚህ ጋር ጽፌላችኋለሁ። ሄልፕ ሚ ጠብቀኝ ወይም ጠብቂኝ ለማለት ስንፈልግ ምን እንላለን? አሁን ጠብቂኝ መጠበቅ ምንድን ነው? ዌት አይደለ? ዌት። ስለዚህ ዌት ፎር ሚ በሉ። ዌት በሉ። ዌት ፎር ሚ። ፎር የግድ መግባት አለባት። ከዌት ቀጥላ ፎር ስላለች ነው ግድሽ። ፎር ሚ ዌት ፎር ሚ ዌት ፎር ሚ ዌት ፎር ሚ ምን ማለት ነው? እኔን ጠብቀኝ። ዌት ፎር ሚ ዌት ፎር ሚ ይነበባል ብዬ አስባለሁ። በደንብ አይታይም ይቅርታ። ስለዚህ ዳብሊው ኤን እንደማንበብ ነው፣ እንደ ዌይ ማንበብ። ዳብሊው ኤን እንደ ዌይ። ከዛ አይን አናነብ፣ ምክንያቱም ሁለት አናኖቻችሁ ባንድ ይመጡ። ስለዚህ የመጀመሪያው አናባቢ ብቻ የምታነቡት፣ ቀጥሎ ያለውን አናባቢ አታንብቡ። ስለዚህ ዳብሊው ኤን እንደማንበብ አለባችሁ፣ እንደ ዌይ ማንበብ። ቲን እንደማንበብ እንደ ዌይት እንደ ት ማለት እንደ ት ዌይት ብለን አነበብን። ኤፍ ኦን ፎ ብለን ማንበብ። አረን ር ብለን ማንበብ። ፎር ኤምኤን ሚ ብለን ማንበብ። ስለዚህ ዌት ፎር ሚ ምን ማለት ነው? ጠብቀኝ ወይም ጠብቂ ስትሉ ዌት ፎር ሚ ትላላችሁ ማለት ነው። ከዛ ተከተለኝ ወይም ተከተለኝ ስንል ምን እንላለን? መከተል ምንድን ነው? ፎሎ አይደለ? ስለዚህ በቀላሉ ምን ትላላችሁ ማለት ነው? ፎሎ ሚ እንግዲህ ፎሎ ምንድነው? መከተል። ሚ ማለት ደግሞ እኔ። ስለዚህ ፎሎ ሚ ተከተለኝ። ፎሎ ሚ ምን ማለት ነው? ተከተለኝ ወይም ተከተይኝ ማለት ይሆናል። እዚህ ጋር እንዴት እናንብበው? ኤፍ ኦ ምን ብለን ማንበብ ነው? ፎ ብለን ማንበብ። ኤል ኦ ሎ። እዚህ ጋር ሁለት ኤል አለ፣ በአንድ ድምፅ የምታነቡት። ሌላ ድምፅ ሁለተኛ ድምፅ የላቸውም። ስለዚህ ኤፍ ኦን ፎ ብላችሁ ማንበብ፣ ኤል ኦን ሎ፣ ዳብሊውን ው ብላችሁ ማንበብ። ፎሎ ኤምኤን ሚ ብላችሁ ማንበብ። ፎሎ ሚ ማለት ተከተለኝ ወይም ተከተይኝ ማለት ነው። ከዛ ንገሪኝ ወይም ንገረኝ ለማለት ስትፈልጉ ንገረኝ ወይም ንገሪኝ ማለት ስትፈልጉ ምን ትላላችሁ? መንገር ምንድን ነው? ቴል ነው። ቴል። ስለዚህ ቴል ትላላችሁ በቀላሉ። ቴል ል ስትሉ ዳብል ናችሁ እዚህ ጋር። ቴል ትላላችሁ። ቴል ሚ ቴል ሚ ቴል ሚ አላችሁ። እንግዲህ እዚህ ጋር ቴል ምንድን ነው? ቲኤን እንደ ቴ ማንበብ፣ ኤ የሚል ድምፅ ነው ያላት። ምክንያቱም ኢ ብቻ ስለሆነች ሌላ አናባቢ በማይኖርበት ሰዓት እንደ ኤ ትነበባለች። ሌላ አናባቢ ቢኖር ደግሞ እንደ ኢ ራሷን ኢ ብለን እናነባል ነበር። ስለዚህ እዚህ ጋር ኤ የሚል ድምፅ አላት። ቲኤን ቴ ብላችሁ ማንበብ፣ ኤልን ል ብላችሁ ማንበብ። ቴል ኤምኤ ሚ ብላችሁ ማንበብ። ቴል ሚ ማለት ምንድን ነው? ንገረኝ ወይም ንገሪኝ እያለ ነው ማለት። ንገረኝ ወይም ንገሪ ስትሉ ቴል ሚ። ቴል ማለት መንገር ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ቴል ሚ ስትሉ ንገረኝ ወይም ንገሪኝ እያለ ነው ማለት ነው። አምጣልኝ ስትሉ ምን ትላላችሁ? አምጣልኝ። ማምጣት ምንድን ነው ብያችኋለሁ? ብሪንግ አይደለ? ስለዚህ ብሪንግ ትላላችሁ እዚህ ጋር። ብሪንግ ማምጣት ብሪንግ አይደለ? ብሪንግ ኢት ፎር ሚ ወይም ብሪንግ ቱ ሚ። ፎር ሚ ማለት ይቻላል። ብሪንግ ፎር ሚ ይቅርታ በደንብ ይታያችኋል፣ ግን በጣም ይቅርታ እዚህ ጋር በጣም ቦታ አነሰኝና አጠጋግቡባችሁ። ያው ብሪንግ ፎር ሚ።
ብሪንግ ኢት ፎር ሚ ብሪንግ ኢት ፎር ሚ አምጣልኝ ወይም አምጭልኝ ለማለት ፈልጉ ትላላችሁ ማለት ነው። ብሪንግ ኢት ፎር ሚ እንግዲህ ቢን እንደማንበብ ነው። እንደ ብ ማንበብ ብን እንደ ብ አርአይን ሪ ብላችሁ ማንበብ ኤንን ን ብላችሁ ማንበብ ጂን ግ ብላችሁ ማንበብ ብሪንግ አይቲን ኢት ብላችሁ ማንበብ ብሪንግ ኢት ኤፍ ኦን ፎ አርን ር ፎር ኤምኤን ሚ ብለን ማንበብ ብሪንግ ኢት ፎር ሚ ብሪንግ ኢት ፎር ሚ ማለት ምን ማለት ነው? አምጣልኝ ወይም አምጭልኝ። ብሪንግ ማለት ማምጣት፣ ኢት ማለት ደግሞ የሚመጣው ነገር አምጣልኝ እያለን ያለውን ነገር፣ ፎር ማለት ለሚ ማለት ደግሞ እኔ ያደለ። ስለዚህ ለእኔ አምጣልኝ ወይም አምጭልኝ ስትሉ ብሪንግ ኢት ፎር ሚ አምጣልኝ ወይም አምጭልኝ ማለት ትችላላችሁ። ከዛ ንገራት ይላል። ንገራት ምንድን ነው መናገር? ንገራት ስትሉ ምን ትላላችሁ ማለት ነው? ንገራት ማለት ምን ማለት ነው? መንገር ምንድን ነው ብያችኋለሁ? ቴል አይደለ? ቴል። ስለዚህ ቴል ለእሷ፣ እሷ ማለት ደግሞ ምንድን ነው? ሄር። ቴል ሄር ማለት ትችላላችሁ። ወይም ቴል ፎር ሄር ማለት ትችላላችሁ። እዚህ ጋር ፎር ማስገባት ትችላላችሁ። ቲኤን ቴ ብላችሁ ማንበብ፣ ኤል ል ብላችሁ ማንበብ። ቴል ኤችኤን ሄር አርን ር ሄር ቴል ሄር ምንድን ነው? ቴል ል ሄር ቴል ሄር ስትሉ ምን ማለታችሁ ነው? ንገራት ወይም ንገሪያት ለማለት ስትፈልጉት ቴል ሄር ትላላችሁ። ቴል ማለት መንገር፣ ሄር ማለት እሷ ስለሆነ። አሁን ደግሞ ንገረው ማለት ምን ማለት ነው? ንገረው ወይም ንገር ገዝች ተቃራኒ ምን ማለት ነው? እችን ብቻ መቀየር ነው። ለወንድ ምን ይባላል? ለሴት ሄር ካልን ለወንድ ምን ይባላል? እሱን አውቃችሁ ቴል ምንድን ነው የሚባለው ብላችሁ ለወንዶች ምን እንደሚባል ወይም ንገረው ወይም ንገሪው ስንል ምን ማለታችን ነው? ኮሜንት ሴክሽን ጻፉልኝ ማለት ምን ማለት እንደሆነ። ስለዚህ በዚህ መልኩ በቀላሉ አሁን ምን አየን ማለት ነው? ሁልጊዜ የምንጠቀማቸው የእንግሊዝኛ ንግግሮችን እንዴት ማንበብ እንደምንችል እንዴት መጻፍ እንደምንችል አየን ማለት ነው። ትርጉማቸውንም በቀላሉ አየን ማለት ነው። ስለዚህ እናንተም የምንለቃችሁ ቪዲዮዎች አሰለችሁ እስከ መጨረሻው ማየት መከታተል ይኖርባችኋል ማለት ነው። እንደዛ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተረዱ እና እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር ደውላችሁ አናግሩኝ፣ መማር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ